በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ሚያዝያ 26 በዚህች ቀን የሱሲ ልጅ ሱስንዮስ በሰማዕትነት አረፈ። ይህም የከሃዲው ዲዮቅልጥያኖስ ወዳጅ ነበረ። የእግዚአብሔር መልአክም ተገለጠለትና ሰማዕት እንዲሆን ነገረው። ይህም ነገር በልቡ አደረ። ከዚያ በኋላ አምልኮ ጣዖትን እንዲያስፋፋና እንዲያድሱ ከሹመት ደብዳቤ ጋር ንጉሱ ወደ ኒቆምድያ ላከው። ቅዱሱም አይቶ እጅግ አዘነ። ከዚያም ወደ እርሱ አንድ ቄስ አምጥቶ የክርስትና ትምህርት ተምሮ ተጠመቀ። ከዚህ በኋላ ወደ አንጾኪያ ተመለሰ። ፍጥረቱ ልዩ የሆነ ልጅን ወልዳ እህቱን አገኛት። ከዚህ በፊት ሴት ልጅ ወልዳ ገድላ ደሟን ጠጥታለች፣ ሰይጣን አድሮባታልና። በወፍና በከይሲ አምሳልም ይገለጥላታል። በአገር ውስጥም ልጅ በሚወልድ ጊዜ ወደ እርሱ ወርዳ በስራይም ገድላ ደሙን ትጠጣዋለች። ቅዱስ ሱስንዮስም ይህንን ባየ ጊዜ ጦሩን አንስቶ ከልጇ ጋር እህቱን ገደላት፣ ልጇ የሰይጣን ልጅ ነውና። ሁለተኛም ስራየኛ ስለሆኑ ባሏንና የባሏን አባቱን ገደላቸው፣ እነርሱ በስራያቸው ሰውን እያሳመሙ ይገድላሉና። ከዚያ በኋላ በኒቆምድያ ተመልሶ ወደዚያ ወደ አጠመቀው ቄስ ደርሶ ያደረገውን ሁሉ ነገረው። ወደ ሀገሩ አንጾኪያም በተመለሰ ጊዜ ከእርሱ የሆነውን አባቱ ሱሲ አወቀ። መገደሉንም ወዶ ከንጉሱ ዘንድ ነገር ሰራበት። ያን ጊዜ ቅዱስ ሱስንዮስ ወደ ጣዖታት ቤት ሂዶ ወደ ሲኦል ይወርዱ ዘንድ በጌታችን ኢየሱስ ስም አዘዛቸው። ያን ጊዜ ምድር አፏን ከፍታ ዋጠቻቸው። ጣዖታቱንም እንዳያጠፋቸው ወሬው ተሰማ እንዳጠፋቸውም ወሬው ተሰማ። አባቱም ዳግም በንጉሱ ዘንድ ከሰሰው። ታላቅ ስቃይ የሚያሰቃዩት ዘንድ ንጉሱ አዘዘ። በብረት ዘንጎችም ደበደቡት፣ በመንኮራኮርም አበራዩት፣ በመዶሻም ቀጥቅጠው ሁለተኛ ደግመው እህል በሚያበራዩበት መሳሪያ አበራዩት። ከዚያም በከተማ ውስጥ ጎተቱት። የክብር ባለቤት ጌታችንም ያጸናውና በስቃዩም ውስጥ ያስታግሰዋል። ከቁስሉ የሚፈውሰውን መልአኩንም ልኮ ያለምንም ጉዳት አስነሳው። ብዙ ሰዎችም አይተው በክብር ባለቤት ጌታችን ኢየሱስ ክርስቶስ አምነው እርሱ ምክንያት ሰማዕታት ሆኑ። በእርሱ ምክንያት ሰማዕታት ሆኑ። ንጉሱ ከማሰቃየቱ በደከመ ጊዜ ራሱን በሰይፍ ይቆርጡ ዘንድ አዘዘ። የሰማዕትነት አክሊልንም ተቀበለ። በስቃዩ ወራት በሰማዕትነት የሞቱት ቁጥራቸው 1109 ሆነ። ለእግዚአብሔር ምስጋና ይሁን፣ እኛንም በከበሩ ሰማዕታት ጸሎት ይማረን ለዘላለም አሜን። ቅዱስ ዮሐንስ ሰማዕት። በዚህችም ቀን የጠራቢ ልጅ ቅዱስ ዮሐንስ በሰማዕትነት አረፈ። ይህም ቅዱስ ከነነዌ አገር ነው። አባቱ ጣዖትን የሚጠርብና የሚያመልክ ነው። እናቱ ግን ክርስቲያናዊት ናት። ልጅ ባጣችም ጊዜ ወደ እግዚአብሔር ለመነች። ጌታም ልመናዋን ተቀብሎ ይህንን የተባረከ ልጅ ሰጣት። ስሙንም በስውር ዮሐንስ ብላ ጠራቸው። 8 ዓመትም በሆነው ጊዜ የጠረበውን ጣዖት እየሸጠለት አባቱን ያገለግል ነበረ። በአንዲት ዕለት ጣዖቱን ሊሸጥ ሲሄድ የእግዚአብሔር መልአክ ተገናኘውና ጣዖት የሰይጣን ማደሪያ እንደሆነ ነገረው። ጣዖቱንም ከእጆቹ እንዲጥለው አዘዘ። በክብር ባለቤት በክርስቶስ ማመንን አስተማረው። ወደ አባቱን በተመለሰ ጊዜ ሰማይና ምድርን በውስጣቸው ያለውንም ሁሉ ከፈጠረ ከክብር ባለቤት ጌታ ኢየሱስ ክርስቶስ በቀር ሌላ አምላክ የለም፣ እኔ ለሰው ልጅ ስራ አልሰግድም አለው። አባቱም ሰምቶ በእስር ቤት አሰረው። እናቱም መጥታ በክብር ባለቤት ክርስቶስ ስም ደሙን ያፈስ ዘንድ አጸናቸው። ከዚህ በኋላ በነገራቸው ሊሸነግሉት የሀገር ሰዎች መጥተው የአባትህን አምላኮች ለምን ታውክ አሉት። እርሱም እኔ የሰው እጅ ለሰራው ጣዖት አልሰግድም፣ እነርሱ የርኩሳን አጋንንት ማደሪያዎች ናቸውና አላቸው። አባቱም ይህንን በሰማ ጊዜ ምሳር አንስቶ አንገቱን ቆረጠው። በድኑም አልወደቀም፣ በደሙ እስከተጠመቀ ድረስ በእግሮቹ ቆመ እንጂ። እናቱም በደሙ ተጠምቃ አቤቱ የክብር ባለቤት ኢየሱስ ክርስቶስ ሆይ የአቤልን መስዋዕት በምድረ በዳ የተቀበልክ ይህንን መስዋዕት ከኔ ተቀበል አለች። በዚያን ጊዜ በአባቱ ሰይጣን አደረበትና አበደ። ሚስቱም ወደ ልጇ መቃብር ወስዳው ስለ እርሱ ጸለየች። ቅዱስ ዮሐንስንም በሌሊት ወደ እርሱ መጥቶ አባቱን በጦር ወጋው። ሰይጣኑም ከእርሱ ወጣ። ከዚህ በኋላ በክብር ባለቤት በጌታችን ኢየሱስ ክርስቶስ አመነና በስሙ ተጠመቀ። ለእግዚአብሔር ምስጋና ይሁን፣ በረከቱ ከኛ ጋር ለዘላለም ትኖር አሜን። በዚህችም ቀን የቅዱሳን ስብጥራስ፣ የአባ ሰርጋና፣ የድራይስ የምስክርነታቸው መታሰቢያ ነው። በረከታቸው ከኛ ጋር ለዘላለም ትኖር አሜን። ሚያዝያ 26 ቀን የሚከበሩ ዓመታዊ የቅዱሳን በዓላት ቅዱስ ዮሐንስ ሰማዕት ወልደ ጸራቢ፣ ቅዱስ ሱስንዮስ ሰማዕት ሶርያዊ፣ ሰማዕታት የቅዱስ ሱስንዮስ ማህበር፣ አባ ሰርጋ
ቅዱስ ይድራ። ወርሃዊ በዓላት ቅዱስ ቶማስ ሐዋርያ፣ አቡነ ሀብተ ማርያም ጻድቅ፣ አቡነ ኢየሱስ ሞዓ ዘአይቅ። ቅዱሳን ሰማዕታት ናግራን፣ አቡነ ሰላማ ከሳቴ ብርሃን። ሰውን ከአባቱ ሴት ልጅንም ከእናቷ ምራትንም ከአማቷ እንለያይ ዘንድ መጥቻለሁና ለሰውም ቤተሰቦቹ ጠላቶች ይሆኑበታል። ከኔ ይልቅ አባቱን ወይም እናቱን የሚወድ ለኔ ሊሆን አይገባውም። ከኔ ይልቅም ወንድ ልጁን ወይም ሴት ልጁን የሚወድ ለኔ ሊሆን አይገባውም። መስቀሉን የማይይዝ በኋላዬም የማይከተለኝ ለእኔ ሊሆን አይገባውም። ዘአቅረብኩ ማሕሌተ አዘኪሬ አእላፈ እምእለ ተጸምዱ ከዘልፈ ለእለ ያነብብ ታወከፍ ዘንዴቴ መጽሐፈ እንተረሰይከ እግዚኦ ጸሪቀ መበለት ወኩፈ እምእለ አብኡ ብኡላን ዘተርፈ። ነቢያት፣ ቅዱሳን፣ ሰባኪያን፣ ሰማዕታት፣ ጻድቃን፣ መላእክት፣ ትጉሃን፣ ደናግል፣ አዲ ወመነኮሳት ሄራን ባርኮ ጉባኤ ዛቲ መካን እስከ አረጋዊ ልሂቅ ወምንዑስ ሕፃን ለዘ ጸሐፎ በክርታስ ወለዘ አጽሐፎን ዘይደርስ ለዘ አንበቦ ወለዘ ተርጎሞ በልሳነ ሐዲስ ወለዘ ሰምዐ ቃሎ በእዝነ መንፈስ በጸሎተ እሙ ማርያም አራጊተ ኩሎም ባይ ስውረ ይምሃረነ ኢየሱስ ክርስቶስ አሜን። ይማረን።